እንታይ መስል ፖሊስ እንጂ ፖሊሲ የሌላቸው የኤርትራው ፕሬዝዳንት ከአውሮፓ ህብረትም የላቁ ስትራቴጂስትና የፕሬዝዳንት ትራምፕን የአሜሪካ ማተለቅ እቅድ የሚገዳደር ፖሊሲ ቀራጭ መስለው እንዲህ ካብራሩ በኋላ የፕሬዝዳንት ትራምፕ ድርጊቶች ያለ አግባብ መገነን የለባቸውም ይላሉ። እያንዳንዱ ሁኔታ በጥንቃቄና በተመርመር አለበት በማለትም በትግርኛ ለኤርትራውያን መሰል አቶ ኢሳያስ በ30 ዓመት ውስጥ ቁልቁል እየወረደች ነው ከሚሏት አሜሪካ ጋር ወዳጅ ለመሆን ሲማጸኑ መኖራቸውን ግን አልደበቁም። በእርግጥ እሳቸው ስማጸን ኖርኩ አይሉም። ይቅርብዬ ባቀርባት ራቀችኝ በማለት አሜሪካን በምህረታቸው ጎብኝተዋት እንደነበር እሷ ግን እንደተወቻቸው ገልጸዋል። ይቅርባይነት ብቻ ሳይሆን መርሳትና መተው የሚሉትንም ጉዳዮች እንደተገበሩ ያብራራሉ። ይቅርባዩና ያለፈው ነገር አልፏል እንተወው ባዩ ኢሳያስ ጉዳዩን ሲያብራሩት እንዲህ ይቀጥላሉ። ስርዓተ ዓለም ዝበሃል ጉዳይ ኣብ ዝመጻሉ አጋጣሚ ምስ ናይ ናጽነትና ሰዓት ወይ መዓልቲ ወይ ዓመት ተዛመደ እዩ። አሜሪካ የበላይ ሆና የወጣችበት የአንድ ወገን ዓለም አቀፍ ስርዓት ሲወለድ እንደ አጋጣሚ ሆኖ ከኤርትራ ነጻነት ጋር ተገጣጠመ። ከክሊንተን ዘመን ጀምሮ ያሉት ተከታታይ የአሜሪካ አስተዳደሮች የተከተሏቸው የተሳሳቱ ፖሊሲዎች በኤርትራም ሆነ በጠቅላላው ዓለም ላይ አስከፊ መዘዝ አስከትለዋል። በእኛ በኩል ምንም እንኳን ከነጻነት በፊት ቢሆን በህዝባችን ላይ ለብዙ አስርተ ዓመታት ግፍ ቢፈጸምብንም ገና ከጅምሩ መርሳትና ይቅር ማለት በሚል መርህ ከአሜሪካ ጋር ገንቢ ግንኙነት የመፍጠር ፖሊሲን በቅንነት ተከትለናል። ነገር ግን የእኛን ቅን ጥረት በጎ ምላሽ አልሰጡትም። ፎርጌት ኤንድ ፎርጊቭ አይነት ቀደም ንረሳዓዮ አቡ ክንቅየዳ ኮናን ኡሱራት ናይ ታሪክ ክንከውን የብልና ንቅድሚት ክንጥምት ኣለና። አሜሪካን የበደልሽኝን ይቅር ብዬ ግፍሽን ትቼ ልቅረብሽ ብላት ምላሽ አልሰጠችኝም የሚሉት ፕሬዚዳንት ኢሳያስ ዶናልድ ትራምፕ ወደ ስልጣን ሲመጡ አቅርበኝ የሚል ተማጽኖ መላካቸውን በዚያን ወቅትም አዎንታዊ ምላሽ እንደተሰጣቸው ይገልጹና ግን የጆ ባይደን መንግስት መጥቶ ማዕቀብ ጣለብን፣ ግንኙነቱም ተበላሸ በማለት ይቀጥላሉ። በኢትዮጵያ ውስጥ ጦር ልከው 100 ሺዎችን አስደፍረው አያሌዎችን በማስገደላቸው የተጣለባቸውን ማዕቀብ አላስፈላጊ ሲሉ የሚያጣጥሉት ኢሳያስ ዶናልድ ትራምፕ ወደ ስልጣን ሲመለሱ ኤርትራም ፊቷን ወደ ዋሽንግተን አዙራ ተመልከቱኝ ብላ እንደነበር የሚያሳዩ ሁኔታዎችን ያስታውሱና ይሁን እንጂ ሎቢስቶች አስተጓጉለውታል ብለው እንደ መተከዝ ያደርጋቸዋል። በተለይ የአሜሪካ የውጭ ጉዳይ መስሪያ ቤት ኤርትራ ለኢንቨስትመንት የማትመች ሀገር ነች ብሎ ያወጣው ሪፖርት ያበሳጫቸው መሆኑን የማይደብቁት ኢሳያስ ይህንንም የተሳሳተ ሪፖርት ይሉታል። እነዚህ ስም የማጥፋትና የማስፈራራት ስልቶች ናቸው፣ ዓላማቸው ተገቢ ያልሆኑ ጥቅሞችን ለመንጠቅ ነው ይላሉ። ከኤርትራ ላይ ምን እንደሚነጠቅ ከሳቸው ሀገርና መንግስት ምን ሊወሰድ እንደሚችል ግን አያብራሩም። እንዳም ሆኖ በቀሪዎቹ የትራምፕ አስተዳደር ዓመታት ከአሜሪካ ጋር ለመቀራረብ አሁንም ጥረታቸውን እንደሚቀጥሉ ገልጸዋል። ፕሬዚዳንት ኢሳያስ ከአሜሪካ መንግስት ጋር ለመቀራረብ የሚሰሩት ኤርትራን ብቻ ይዘው ሳይሆን መላ ምስራቅ አፍሪካን ተክተው እንደሆነም ይናገራሉ። ከአሜሪካና ከሌሎች አጋሮች ጋር የምንፈጥረው ግንኙነት አስፈላጊ በሆኑ ቀጣናዊ ጉዳዮች ላይ የጋራ አመለካከቶችንና አቀራረቦችን ያካተተ መሆን አለበት በማለትም ለራሳቸው መመሪያ ይሰጣሉ።